እግዚአብሔር አምላክ የተባረከ ይሁን። የዓመቱ መሪ ጥቅሳችን አባታችን ፓስተር ሰይፉ እንዳወጀው ሕዝቅኤል 3 ያለውን ነው። እሱን አነባለሁ። ይህን መጽሐፍ ብላ ሄድህም ለእስራኤል ቤት ተናገር አለኝ። ብላ ካለ በኋላ ምንድን ያለው? ተናገር። የሕይወት ቃል ሰዎችን የሚያድን ሰዎችን ከሲኦል የሚያተርፍ ከሰማይ ሰማያት የመጣው ከእግዚአብሔር አፍ የወጣውን የእግዚአብሔር ቃል ምን እናደርገዋለን? እንናገረዋለን። እናገራለሁ እስክበሉ። ኢየሱስ ጌታ ነው። አፌን ከፈትኩ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላው አለኝ። ሆዳችን ምንድነው የምንሞላው? ሆዳችን ምንድነው የምንሞላው? ሰው በእንጀራ ብቻ አይኖርም ይላል። ነገር ግን ከእግዚአብሔር አፍ በሚወጣው በእግዚአብሔር ቃልም ጭምር ነው። የእግዚአብሔር ቃል ያኖራል። የእግዚአብሔር ቃል ሕይወት ይሆናል። የእግዚአብሔር ቃል ጥበብ ይሆናል። የእግዚአብሔር ቃል መረዳት ይሆናል። የእግዚአብሔር ቃል አጥርተን እንድናይ በመንፈሳዊ መረዳት ደግሞ የሚሰራ ነው። ዕብራውያን ምዕራፍ 4 ቁጥር 12 ምን ይላል? የእግዚአብሔር ቃል ሕያው ነው ይላል። ሕይወት አለው። ሕይወት አለው። ዝም ብለን ቃል አይደለም፣ ሕይወት ያለው ቃል ነው የምንናገረው። ሕይወት ያለው ቃል ነው የምንሰብከው። የእግዚአብሔር ቃል ሕያው ነው ይላል። የሚሰራውም ይሰራል፣ ይነቅላል፣ ይተክላል። ለዚህ እኮ ነው ቃሌን አፍህ ላይ አድርጌያለሁ። ትነቅልና ትነክል። የሚነቅል ነው የሚያስጨንቀን። አላሻግር ያለን በእግዚአብሔር ቃል ተነቀል ስንለው ምን ይሆናል? ይነቀላል። አስጨናቂ ቀንበር ተሰበር ስንለው ይሰበራል። ኢየሱስ ጌታ ነው። የሚሰራ ነው ወገኖቼ ሆይ። እንዲያም በዮሐንስ ወንጌል ምዕራፍ 6:63 ምን ይላችኋል? እኔ የምናገረው ቃል መንፈስ ነው ይላል። መንፈስ ነው። የሌለውን ነገር ወደ መኖር የሚያመጣ የሚሞተውንም ሕይወት የሚሰጥ ተናገር ወንድሜ። ልክ ስንናገረው በቃ ይነቅላል፣ ይተክላል፣ ይሰራል። ለዚህ እኮ ነው ቃሌ ሳይሰራ በከንቱ ወደ እኔ አይመለስም። ቃሌ ድንጋይን እንደሚያደቅ መዶሻ ነው ይላል። ገለባውን እንደሚበላ እሳት ነው። የአምላካችን ቃል ይሰራል። ለዚህ ነው ምን ይላል? በምሰጥህ በዚህ መጽሐፍ ሆድህን ሙላው አለኝ። እኔም በላሁት፣ በአፌም ውስጥ እንደማር ጣፈጠኝ ይላል። ኢየሱስ ጌታ ነው። እግዚአብሔር አምላክ ይህንን መሪ ጥቅስ ሰጥቶናል እና በዚሁ ደግሞ በፓስተር ኢዮብ መሪነት እያካሄድን ያለነውን የዓመቱን ሙሉ የመጽሐፍ ቅዱስ ጥናት ራሳችንን ዕለት ዕለት እያስታጠቅን ነው። ቃሉ በምሰጥህ በዚህ መጽሐፍ ሆድህን ሙላው። ወገኖቼ ሆይ የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሰራ ነው። 2 አፍ ካለው ሰይፍ ይልቅ የተሳለ ነው። መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል። የሚሰራ ነው ወገኖቼ ሆይ። ከበላችሁት ወደ ሕይወታችሁ አፕላይ ካደረጋችሁት ይሰራላችኋል። ይሄ እግዚአብሔር ቃል ከተናገራችሁት ይሰራላችኋል። ይሰራልኛል እስክበሉ። ኢየሱስ ጌታ ነው። ዛሬ የማካፍላችሁ ከመናገር ተናገረው ብላውም አለ። ባለፈው ፓስተር ሰይፉ አስተምሮናል ብላ የሚለውን። አሁን ደግሞ ተናገረው ደግሞ ይላል። የበላኸውን ተናገረው። ቅድም እህታችን እንዳነበበችው የዮሐንስ ወንጌል 21 ያለውን ኢየሱስ ክርስቶስም ለ7 ደቀ መዛሙርት ተገለጠላቸው። ጌታ ይገለጥላችሁ። የሚያኖረው ሕይወት የሚሆነው የሚደግፈው አለሁ የሚል
አንዳንዶቹ እኮ በቃ ተስፋ ቆርጠው ለምን ወደዛ እንደተመለሱ ማላቅም። ቁጥር 3:21 3 ምን ይላል? ስምዖን ጴጥሮስም አሳ ለማጥመድ እሄዳለሁ አላቸው። እነርሱም እኛም ከአንተ ጋር እንወጣለን አሉት። መጥተውም ወደ ታንኳይቱ ገቡ። በዛች ሌሊትም ምንም አላገኙም ይላል። ሌሊቱን እነዚህ እኮ ፕሮፌሽናል አሳ አጥማጅ ናቸው። ነገሮችን ሁሉ በደንብ የሚያውቁት ሁሉ ጊዜ ሲሰሩት የነበረ ነው። ግን ሌሊቱን ሙሉ ምንም አላገኙም። ለምን? ከዛ በፊት ከዚህ ምዕራፍ በፊት ያለውን ብታዩ ደቀ መዛሙርቱ እኮ ሁሉም ነገር ጥለው ነበር የተከተሉትና ወደ ወንጌል ሂዱ ስላቸው እነሱ ግን ወደዚህ መጡ። ግን ያለ ጌታ ምንም ሊያደርጉ አልቻሉም። ጌታ ግን ሲገለጥ ቁጥር 6 ላይ ምን ይላል? መረቡን በታንኳይቱ ውስጥ ቀኝ ጣሉት ታገኙማላችሁ አላቸው። ወዴት? በስተቀኝ። እንደ ቃልህ ብለው ደግሞ ሲጥሉ ምን ሆነ? በዚያም ጣሉት። በጣሉት ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው ይላል። ወገኖቼ ሆይ የጌታ ምሪት ይምጣልን። በእውነት በሚያስፈልጋችሁ ሰዓት በምትፈልጉት ወደ ሰማይ አቤት በምትሉት የእግዚአብሔር ምሪት ይምጣ። ምሪቱ ሲመጣ ከመጉላላት፣ ከማጣት፣ ከመቸገር የሚፈውስ ከሰማይ የሚመጣ የእግዚአብሔር ቃል አለ። ምሪት ወደኛ ይምጣ። ቁጥር 11 ላይ ስምዖንም ጴጥሮስ ወደ ጀልባይቱ ገብቶ 153 ታላላቅ አሳዎች ስንት? 153 አይገርማችሁም? ደግሞ ዝም ብሎ ተራ ሳይሆን ትላልቅ አሳዎች መረባቸውን ዘሎ በቃ ምንም እኮ አልነበረም ሙሉ ሌሊቱን። ጌታ ሲናገር ግን አሳዎቹ መጡ። ቃል ተናገር እንጂ የሚድኑ ሰዎች ይሰጣል። እንዴት ብለው? በቃ ወደ መረብህ ይገባሉ ይገባሉ። በቃ ታላላቅ መረብም ወደ ምድር ጎተተው። ይህንን ያህል ብዙ ሲሆን መረቡ ግን አልተቀደደም ይላል። ከእግዚአብሔር ሲሆን ኪሳራ የለም፣ መጉላላት የለም። ኢየሱስ ጌታ ነው። እሱ ስለሚረዳ እና እግዚአብሔር መልካም ነው። ምንም አጥተው በተጨነቁት ሌሊቱን ሙሉ ሲደክሙ አድረው ግን ስንት አገኙ? ጌታ ምሪት ሲሰጣቸው 153። ኢየሱስ ጌታ ነው። 153። እስኪ እግዚአብሔር 153 ነፍሳት ይሰጠናል። የሚያምን ማን ነው? ሃሌሉያ እስኪበሉ። በልቤ ያለው ምን እንደሆነ ታውቃላችሁ? በሚቀጥሉት አሁን የጨከኑና የቆረጡ እንኳን 50 ሰው እንኳን ቢኖረን እንበል፣ አንድ ሰው በአመት አንድ አሳ ይሰጠኛል ብሎ የሚያምን ሰው ካለ አሜን እስኪበል። አንድ በአመት እኮ አንድ ነፍስ ነው። እኔ በእምነት መረቤን እጥላለሁ ሂዱ ብለዋል። ወደ ዓለም ሁሉ ሂዱ ብለዋል። ስለዚህ በእምነት መረቤን እጥላለሁ። እግዚአብሔር አምላክ ደግሞ ሊድኑ ያዘጋጃቸውን ወደ መረቤ ያስገባቸዋል። ስለዚህ በ3 ዓመት 153 እናገኛለን ማለት ነው። ስለዚህ ዛሬ ማካፍላችሁ ቃል ዘመቻ 153 አራሜን ነው። ሻካታ ከፖሮ በአመት ለአንድ ሰው አንድ ነፍስ እኮ ነው። አንድ ነፍስ ኢየሱስ ጌታ ነው። በእምነት መረባችን እንጥላለን። እርሱ ደግሞ ወደ መረባችን አሳ ያስገባል። ሐዋርያት እኮ ሌሊቱን ሙሉ ሲደክሙ የሚበላ አንዳች ነገር ምንም የለም አሉ። ምንም
ምንም የለም። ሌሊቱን ሙሉ ሲደክሙ 7 ናቸው እኮ ፕሮፌሽናል የሆኑ በሚያውቁት ባህር በሚያውቁት ስራ ምንም። ጌታ ግን ምሪት ይሰጣናል፣ እርዳታ ይሰጣናል። አስደናቂ የሆኑ ነገሮችን በህይወታችን ይሰራል። ኃያላንና ጽኑዓን በእጃችን ይድናሉ። የጨከኑና የቆረጡ ይነሳሉ። የተቀቡና ትውልድን የሚገዳደሩ በእጃችን ይድናሉ። አረ ኢየሱስ ጌታ ነው። እንጸልይ። ራካ ሀታሁኩ ብጅጊዳ ኤራላማ ሀኩንታ ጌታ ኢየሱስ ክርስቶስ ለነዛ ወገኖቼ ሆይ አሳ አጥማጆችን ሰው የምታጠምዱ አደርጋችኋለሁ ያለውን ምስጢር ሊገለጥልን ይገባል። እንጸልይ እስኪ ወገኖቼ ሆይ ይህ የክርስቶስ ሐሳብ ለኛ ሊበራ ያስፈልጋል። የወንጌል ምስጢር ሊገለጥልን ይገባል። የወንጌል ሥራ የበዛልን ሰዎች እንድንሆን እንጸልይ ወገኖቼ ሆይ የወንጌል ኃይል እንድንለማመድ በዚህ ቅዱስ ሐሳብ መሳተፍ እንፈልጋለን። ካንተ ጋር እግዚአብሔር አባት ሆይ መስራት እንፈልጋለን። አይናችን ይገለጥ፣ የወንጌል ብርሃን ይብራልን። በጨለማ የሄደ ሕዝብ ብርሃን በራለ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም እግሮቻችን ወደ ወንጌል እንዲፈጥኑ፣ እጃችን አፋችን እንዲከፈት፣ ልባችን እንዲከፈት እግዚአብሔር አባቴ ሆይ ለሚጠፉ ሰዎች ርህራሄ፣ ልዩ የሆነ ርህራሄ ወደ ልባችን እንዲጨመር፣ ለሌሎች እንድናዝን፣ ለሌሎች እንድንጸልይ፣ ለሌሎች እንድንመሰክር እግዚአብሔር አባት ሆይ የወንጌል ሸክም ዛሬ ጫንብን። የወንጌል ሸክም ዛሬ ጫንብን። የወንጌል ርህራሄ በኢየሱስ ክርስቶስ ስም አሜን። አጠገባችሁ ላለ ሰው የወንጌል ሥራ ይበዛልሃል በሉት። ኢየሱስ ጌታ ነው። እንግዲህ በዚህ ፕሮጀክት 153 እግዚአብሔር ስለሚረዳን ከኛ የተነሳ ሰዎች ከሲኦል ወደ መንግሥተ ሰማይ ይገባሉ። ከኛ የተነሳ ሰዎች ከፍርድ ያመልጣሉ። ወገኖቼ ሆይ ከኛ የተነሳ የእግዚአብሔር ልጆች ብዙ ሰዎች ይሆናሉ። ወደ እቅፉ ይገባሉ። ወደ ዘላለም ሕይወት ይገባሉ። ከአብርሃም ከይስሐቅ ከያዕቆብ ላይ የሚኖሩ እንዲሆኑ ወገኖቼ ሆይ የወንጌል ሥራ ተሰጥቶናል። ለምንድነው ግን 153 ዓሣ እንዲያገኙ የሆነው? ምስጢሩ ምንድነው? ለምንድነው ጌታስ ለሶስተኛ ጊዜ ተገለጠላቸው ይላል? ለምንድነው ሐዋርያት ታንካቸውን ጥለው መረባቸውን ጥለው ሁሉን ጥለው ጌታ ተከትለው ጌታ ሲሞት ግን ተመልሰው ወደ ቀድሞ ስራቸው? ከዛ በፊት እኮ እንደዚህ ነገር አልነበረም። በሉቃስ 8 ምዕራፍ 1 ቁጥር 1 ስናነብ ሉቃስ ምዕራፍ 8 ቁጥር 1 እንደዚህ ይላል። ሉቃስ 8 ቁጥር 1 እና 2 እንደዚህ ይላል። ከዚህም በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በየከተማይቱ በየመንደሩ ያልፍ ነበር። ማን ነው? ጌታ ኢየሱስ ክርስቶስ። ይህን ነበር የሚያደርገው። በየከተማው በየመንደሩ ወንጌል እየሰበከ ያልፍ ነበር። እሺ 12ቱም ከእርሱ ጋር ነበሩ። አይሰሩ፣ አይዘሩ፣ አያጭዱ፣ ሁሉን ነገር ትተው እሱን ብቻ ነበር የሚከተሉት። አገልግሎት እንኳን አያገለግሉም፣ ግን ከሱ ጋር ብቻ ነበር የሚሄዱት። ከክፉ መናፍስት ከደዌ የተፈወሱ አንዳንድ ሴቶችም ከእርሱ ጋርም 7 አጋንንት የወጡት መግደላዊት ማርያም የምትባልና ሌሎችም ነበሩ። አያችሁ 12ቱ ከሱ ጋር ነበር የሚሄዱት። አሁን ግን ወደ አሳ ማጥመድ ተመለሱ። አስቀድሞ እኮ ተገልጦላቸዋል እኮ ምዕራፍ 20 አሁን ከቁጥር 19 ብናነብ አስቀድሞ እንደተገለጠላቸው ማንዴት እንደሰጣቸው ትእዛዝ እንደሰጣቸው እንዳጽናናቸው እናያለን።
ዮሐንስ ወንጌል ምዕራፍ 20 ቁጥር 19 እንደዚህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ምን ስለሆነ ደጆቹ ተዘግተው ሳሉ ኢየሱስ መጣ። አረ ጌታ ይምጣልሽ፣ አረ ጌታ ይምጣልህ። በምትፈልጉበት ሰዓት በውድቅ ሌሊት ላይ አይሆንም አይቻልም በተባለበት ሰዓት ድንገት አባትሽ ይመጣል። ይሰማል፣ ያያል እኮ መገፋትሽን ያያል፣ ይሰማዋልም። ማርያምና ማርታ እኮ ሲያለቅሱ ጌታ ኢየሱስ ክርስቶስም አለቀሰ። አልዓዛር ስለማይነሳ ነው? ተአምር ማድረግ ስለማይችል ነው? ግን አይደለም። የነሱ ህመም የሱ ህመም ነው። የነሱ ሐዘን የሱም ሐዘን ነው። ሲያለቅሱ እሱም አለቀሰ። ጌታ ሩህሩህ ነው። በተዘጋ ቤትም ገባ። በር እኮ የለም። ተዘግቶብሻል? በር እኮ የለም። ግድግዳው በር ይሆናል። መንገድ ባይኖር እንኳን በአውሎ ንፋስም መንገድ አለው፣ በወጀብም መንገድ አለው። አቻቻቻ ኢየሱስ አረ ይችላል። አምላኬ የታመንኩት አምላክ የሚሰማ ነው። እንደ ዳጎን አይደለም፣ እንደ ዳጎን አይደለም። የአሕዛብ አማልክት አጋንንት ናቸው ይላል። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይሄዱም፣ እጅ አላቸው አይሰሩም። አምላኬ ግን ይሰራል። ፈርተው ተጨንቀው የታመነው አምላክ ሙተዋል። አሁንስ ምንድነው የሚሆነው ባሉበት ጊዜ ሞትን ድል አድርጎ በመነሳት በተዘጋ ቤት በተጨነቁበት ከቻለ ምንም አይከለክለው፣ ጥሶ ያልፋል። ማን ይደርስልናል በምንለው ጊዜና ሰዓት ድንገት ሰላምም ለእናንተ ይሆናል። ድንገት ደርሶ ሁሉም መልካም የሚያደርግ፣ ድንገት ደርሶ ሰላም የሚያደርግ፣ ድንገት ደርሶ ጉልበት የሚሰጥ፣ ኃይል የሚሰጥ፣ አይን የሚከፍት አይን ለኔ እኮ ነው የማይታየኝ እንጂ ለአጋር እኮ በቃ እዛው እኮ ነው የፈለቀላት ምንጭ ኤል ሮኤ አለች። በቃ አለ። የሚያስፈልጋችሁ ነገር እኮ አጠገባችሁ እኮ ነው። ቃል ብቻ ይምጣ፣ አጠገባችሁ ነው። ይህንም ብሎ እጁንም ጎንንም አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ። ኢየሱስ ጌታ ነው። አብ እንደላከኝ እኔም እልካችኋለሁ። እግዚአብሔር ይልከናል ወደ ሰፈሩ፣ ወደ መንደሩ፣ ወደ ተለያየ ቦታ፣ ወደ ቤተ መንግስትም፣ ወደ ተለያየ ስፍራ እግዚአብሔር ይልከናል። በሚልከን ደግሞ ፍሬ ይሰጠናል። 53 እኮ ሰጣቸው። ሌሊቱን ሙሉ በተጨነቁበት ጊዜ እግዚአብሔር የላከን ሰዎች የሱ አምባሳደሮች ስለሆነን እግዚአብሔር ደግሞ ድል ይሰጠናል። እፍም አለባቸው። ወገኖች ሆይ እንጸልይ። በነገራችን ላይ ጌታ እፍ እንዲልበት፣ የሱ እስትንፋስ እንዲኖርበት፣ የሚሞትብን ነገር በቃ እንደዚሁ ከእጃችን ሊሞትብን ላለ ነገር ወደ እግዚአብሔር ስናቀርበው እሱ እፍ ይልበታል፣ ሕይወትም ይዘራል። ኢየሱስ ጌታ ነው። ኃጢአታቸውን ይቅር ያላችሁ ይቅር ይባላሉ። ወገኖች የሰጠን ስልጣንና ኃይል እኮ በምድር ያሰራችሁት በሰማይ፣ በምድር የፈታችሁት በሰማይ። ይፍታ ስትሉ እኮ በቃ የሰዎችን እንቆቅልሽ የምትፈቱ በእጃችሁ ቁልፍ እግዚአብሔር አድርጓል።
በጭንቅ በመከራ የሚሄዱ ነፃ የምታወጡ ሰዎች ናችሁ እኮ። ቀንበር የምትሰብሩ ሰዎች ናችሁ። ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእርሱ ጋር አልነበረምና ሌሎች ደቀ መዛሙርቱ ጌታ እኮ አይተነዋል አሉት። ጌታ የሚታይ ነው፣ አይተነዋል አሉት። እርሱ ግን ችንካሩን ምልክት በእጆቹ ካላየሁ ጣቴንም በችንካሩ ምልክት ካላገባሁ እጄን በጎኑ ካላገባሁ አላምንም አለ። ዛሬ ልዩ እምነት ይገባብናል። ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር በነበረ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስ ጣትህን ወደ እኔ አምጣና እጆችን እይ፣ እጅህንም አምጣ ከጎኔ አግባ። ቶማስም ጌታዬና አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑት ግን ብፁዓን ናቸው አላቸው። ወገኖቼ ሆይ ብዙ ጊዜ የተለያየ ሰዎች በተለያየ ችግሮች በተለያየ ፍርሃት ይሁን ስጋት ይሁን ልንገባ እንችላለን። ጌታ ኢየሱስ ክርስቶስም ለዚህ ነው በተለያየ ጊዜ እየመጣ የሚያጽናናቸው። እንዴ ቅድም እኮ መጀመሪያ እኮ ተገልጠዋል። አይበቃም ነበር? አንድ ሰው ከሞት ተገልጦ ሲታይ የሚበቃ ይመስላል እኮ አይደል? ግን እነሱ ስቲል ፍርሃት አላቸው፣ ስቲል ስጋት አለ። እና ለሶስተኛ ጊዜ መገለጥ ያስፈልገው ፍርሃታቸውን ስጋታቸውን ለማላቀቅ ነው። አለሁ እስከ ምድር ዳርቻ ሂዱ ሲላቸው እኮ በቃ ለብቻቸው አይደለም። እኔም እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። ለአንድ ቀን አይደለም ወይ አንዳንድ ጊዜ አይደለም፣ ሁሉ ጊዜ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ለዚህ ከዚህ የተነሳ ወገኖች ሆይ ደህንነት ሊሰማ እረፍት ሊሰማን ኮንፊደንስ ሊሰማን ያስፈልጋል። ምክንያቱም ጌታ ስላለ ለኛ የማይቻል ለሱ ስለሚቻል ጣልቃ እየገባ ስለሚረዳ ስለሚደግፍ። ለዚህ ነው ለሶስተኛ ጊዜ ጥርጣሬውን ለማስወገድ ፍርሃቱን ለማስወገድ ከነሱ ጋር እንዳለ ለማሳወቅ ባቃታቸው ነገር ደግሞ ሌሊትን ሙሉ ምንም አላገኘንም በሉ ባቃታቸው ነገር ደግሞ ምሪትን ለመስጠት ወደ ቀኝ ጣል ሲል ሚስቴ ብቻ ነው አሜን የምትለው። ጌታ ይባርክሽ። ደግሞ ምን ይላል? የሚገርመው ነገር ደግሞ እነሱ ምንም አላገኙም አይደል? ተአምር ብቻ ማድረጉ አይደለም። ወደ ውጭ ሲወጡ እሳት፣ ምግብ፣ እንጀራ አዘጋጅቶ ጠበቃቸው። የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። አዘጋጅቶ ጠበቃቸው። እነሱ እኮ ተአምር እኮ እያደረገላቸው እኮ ነው። ልዩ የሆነ ተአምር አለ፣ ግን አዘጋጅቶ በቃ አዘጋጅቶ እግዚአብሔር ያዘጋጃል። ወገኖች ሆይ የሚድኑ ነፍሳት እኛ አሁን ዘመቻ 153 ስንል ዝም ብለን አይደለም፣ እግዚአብሔር ያዘጋጃል ብለን አምነን ነው። እርሱ ይችላል፣ ወደ መረባችን አሳዎችን ያስገባል። የመስዋዕቱ በግ እግዚአብሔር ያዘጋጃል። አዘጋጅቶ እኮ ጠበቃቸው፣ ተገለጠላቸው፣ ምሪት ሰጣቸው፣ ተአምር አደረገላቸው። መረባቸው እስኪሞላ የሚበሉት ደግሞ ፍሬሽ የሆነ ደግሞ አዘጋጀላቸው። ኢየሱስ ጌታ ነው። በትንሣኤ አካል የሚገለጥ አንዳንዶች እንኳን አላወቁትም። ለምን ሲባል በትንሣኤ አካል ነው የተገለጠው።
አዲስ ምሪት አዲስ ምሪት አዲስ ምሪት አዲስ ምሪት ወገኖቼ ሆይ ለነዚህ አሳ አጥማጆች ደግሞ ጌታ ሲልካቸው ምንድን ያለው የሰው በቃ ሰዎች የምናድን ሰዎች የምንፈውስ ሰዎች ነፃ የምናወጣ ብዙ ሰዎች የደህንነት መንገድ የብርሃን መንገድ ማን ነው የሚያሳየን ብለው ይጨነቃሉ በልዩ ልዩ እስራት በልዩ ልዩ ትብታብ በልዩ ልዩ እንቆቅልሽ በልዩ ልዩ የአጋንንት እስራት ያሉትን ወገኖቼ ሆይ ጌታና የጌታ ልጆችን ነው የሚጠባበቁት ፍጥረት የእግዚአብሔር ልጆችን መገለጥ ምጥ ይዞታል ይላል በቃ ምጥ ፍጥረት አሁን ግን የምንገለጥበት ሰዓት ነው እንዲሁ ዘመናችን አያልቅም በእግዚአብሔር መንግስት ሰርተን ለእግዚአብሔር ሰርተን በፊቱ ደግሞ ስንሄድ እግዚአብሔር ሲያየን አንተ መልካም ባሪያ በጥቂቱ ታምነሃልና በብዙ ትሾማለህ ና ወደ አባት ደስታ ግባ ይላል በቃ እዚሁ በእኛ ላይ እግዚአብሔር ተጠቅሞ ያዳናቸው ሰዎች ደግሞ በሰማይ አክሊላችን ናቸው እኛ ወደ ሰማይ ስንሄድ ባዶ እጅ አልሄድም እስክበሉ አዎ ሌሎችንም ይዘን ነው በግራ በቀኝ እያዳንን ወደ እግዚአብሔር መንግስት እያስገባን ከጥፋት እያስመለጥን ከእስራት እያስፈታን ከበሽታ እየፈወስን ወደ ዘላለም ሕይወት ከፍርድ ማምለጥ ወገኖቼ ሆይ ያ ታላቅ ፍቅር የሚያስደነግጥና ታላቅ ፍርድ ለኛም ይሁን ለሌላ አይገባም እኛ አምልጠን ሌላውን እናስመልጣለን እኛ ተርፈን ሌላውን እናተርፋለን እኛ ድነን ሌላውን እናድናለን አረ ኢየሱስ ጌታ ነው እግዚአብሔር እኛን መልእክተኛ አድርጎ እየላከን ነው እኛ ሚሽነሪ አድርጎ እየላከን ነው እኛን የጌታ የትንሣኤው ምስክሮች የንስሐ ሰባኪዎች ሕያውና አዳኝ እንደሆነ እርሱም ለብዙዎች እንደተገለጠ ለኛም በግላችን እያንዳንዳችን ያደረገልን ነገር መመስከር የምንችል የሱ የታመኑ ምስክሮች ነን የጌታም አምባሳደር ነን አምባሳደርነት እኮ ቀላል አይደለም ድሮ በአጼው ዘመን እንዳሁኑ ቴክኖሎጂ እና ነገሮች የተመቻቹ ስላይደሉ በአንድ ቦታ መገኘትም ስለማይቻል ብዙ አስቸጋሪ ነበር ግን ምንድነው የሚያደርጉት ሌላ ሰው ራሳቸውን ወክሎ የሚቆም ሰው ይልካል እሱ ምን ይባላል እንደ ራሴ ሆኖ ይሰራል በቃ እሳቸውን ወክሎ አምባሳደርም እንደዛ ማለት ነው የአንዲትን አገር ወክሎ በሌላ አገር የሀገሪቱን ሐሳብና ዓላማ ያራምዳል ማለት ነው ማንኛውም ነገር ሲኖር ኤምባሲው እና አምባሳደሩ ወክለው ይሰራሉ እኛ ሀገራችን በሰማይ ነው ከዛ የሚመጣውን ክርስቶስን ደግሞ እንጠባበቃለን እስከዛው ግን እኛ እዚህ ምንድነን እንደራሴ አምባሳደሮች ነን ለዛ መንግስት የሆነ ስለ ክርስቶስ ምስክር ሆነን የምንመሰክረው ስለ ጌታ እንዲያውቁ ጌታን እንዲቀበሉ የሱን ሐሳብ በመስቀል ላይ ያደረገውን ለሰዎች ዘንድ ያፈሰሰውን ደም እንዲረዱና ያ ተጠቃሚ እንዲሆኑ እኛ አምባሳደር ሆነን እንመሰክራለን የክርስቶስ አምባሳደር ነኝ እስከበሉ የክርስቶስ እንደራሴ ነኝ በእውነት ይሄ ነገር ቢበራልን ትልቅ እድልና ትልቅ መታደል ነው ለክርስቶስ ወክሎ ክርስቶስ እኮ የነገስታት ንጉስ ነው ለዛ ንጉስ አምባሳደር ሆነ መስራት ለዛ ንጉስ እንደራሴ ሆነ መስራት ለዛ ንጉስ እሱ ነው የላከኝ ብሎ ለሌላ ሰው ለሌላ ለሚመለከተው አካል የሱን መልእክት ማድረስ ትልቅ መታደል በሰማይ ደግሞ ምስጋናና ሽልማት ያለው ነው ኢየሱስ ጌታ ነው አሳ የት ነው ማገኘው ነው አሳ የሚገኘው በባህር ነው ይሄ ባህር የዚህ ዓለም ምሳሌ ነውና
በተለያየ ቦታዎች ስንሄድ በስራ ቦታም ሊሆን ይችላል ሰው እንደ ድሮ የግድም በቃ የሆነ ምስል ይዘን የሆነ እንትን ይዘንም ማድረግም የለብንም። አሁን ነገሮች ሁሉ ቀላል ሆነዋል። ሶሻል ሚዲያ አለ፣ ስራ ቦታ አለ፣ ዘመዶቻችን አሉ፣ ቤተሰቦቻችን አሉ፣ ጓደኞቻችን አሉ። ከነሱ እኮ ነው ወደ መረባችን እግዚአብሔር የሚያስገባው። አሜን። አርቀን መሄድ የለብንም። ራሳቸው ይመጣሉ። መረባችሁ ስትጥሉ ይመጣል። ጌታ ያላቸው ምንድነው? መረብህን ብቻ ጣል ነው። አሳም ከየት እንዳመጡ እኛ እናውቅም፣ ግን ወደ መረባቸው እንደገቡ እንመለከታለን። የኛ ፋንታ መረባችንን ስንዘረጋ እግዚአብሔር ወደ መረባችን የሚገባ አሳ ይሰጠናል። ወንዶችና ሴቶች ትላልቅና ያንግ ቢሆኑ ሁሉም ማንኛውም ሰው የመዳን ቀን ይሆንለታል። እኛ እንደ ቃሉ መረባችን መላክ ኢየሱስ ጌታ ነው። ስንት አይነት አሳ አለ? ሶስት አይነት አሳ ሊያጋጥመን ይችላል። አንደኛው አሳ ወንጌል ሰምቶ የማያውቅ እና ያልዳነ። እነዚህ ቅድሚያ የሚሰጣቸውና በቃ ሊጫቃጨቁ ይችላሉ፣ ሊሰድቡን ይችላሉ፣ ሊገፉን ይችላሉ። ይህ ስላልበራላቸው ነው እንጂ እኛ የምንነግራቸው ነገሮች መጥፎ ስለሆነ የሚጎዳቸው ስለሆነ አይደለም። የጌታ ዓላማ መጥፎ ስለሆነ አይደለም፣ ከጥፋት ለማዳን ነው። ስለዚህ ይህንን በመረዳት መጀመሪያ የእግዚአብሔር መልካም ሐሳብ እንደሆነ እግዚአብሔር አብ ልጁን መስዋዕት በማድረግ ሰዎች ይድኑበት ዘንድ ያዘጋጀው መንገድ ነው። ብዙ መንገዶች ያዘጋጅ ይችል ነበር፣ ግን ያዘጋጀልን ይሄ ብቻ ነው። የመስቀሉን መንገድ ብቻ ነው። እሱ ይችላል። ሰዎች የሚድኑበት መንገድ የተለያየ መንገድ እንደ ኃያልነቱ እንደ ኤልሻዳይነቱ ብዙ መንገዶች ማዘጋጀት ይችል ነበር። የመረጠው እና ያዘጋጀው ግን የመስቀሉ መንገድ ነው። ስለዚህ ላልዳነ ሰው ይህንን የምስራች ወንጌል ማለት የምስራች ማለት ነው። የምስራቹ ደግሞ ምንድነው? እግዚአብሔር አንድያ ልጁ መስዋዕት በማድረግ ሰዎች የሚድኑበት መንገድ ተዘጋጅቷል ማለት ነው። እኛ ደግሞ የዛ ምስክር ነው። የበራልን ላልበራላቸው እንመሰክራለን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ምን ይላል? የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ ይላል። ስለዚህ እኛንን የምናበራላቸው፣ እኛንን አዳኙን የምንገልጥላቸውና የሱ ምስክር ሆነን በእውነት እሱ አዳኝ እንደሆነ፣ በእውነት እሱ ከሞት እንደተነሳ፣ በእውነት እርሱ ሰዎችን ማዳን እንደሚፈልግና ለዛ ደሙ እንዳፈሰሰ እኛ ህያዋን ምስክሮች ነን። ሁለተኛው አሳ ባክስላይደር ነው። ጌታ የተወ አሳ። እነዚህ ሰዎች ወደ ደህንነት እንዲመለሱ፣ ወደ ጌታ እንዲመለሱ፣ ወደ እውነተኛው መንገድ እንዲመለሱ እኛ እነዚህን ሰዎች እንመልሳለን ማለት ነው። ስለዚህ እንደዚህ አይነት አሳዎች ስናይ እግዚአብሔር የመልሶ አምላክ እንደሆነ፣ መልሶ እንደሚያስብ፣ መልሶ እንደሚራራ መጽሐፍ ሲናገር ምን ይላል? የሳተውን አይመለስም ይላል። የወደቀውስ አይነሳም። እግዚአብሔር ለወደቁትን ይራራል። ወደ ኋላ ላፈገፈጉ፣ ወደ ኋላ ለተመለሱ ለጠፉትንም ወደ ቤቱ እንዲመጡ ይፈልጋል። የጠፋው ልጅ ታሪክ ሁላችንን እናውቃለን። የጠፋው ልጅ ሲመጣ ምንድን ያደረገው? ሁለተኛ አይን እንዳላይ ነው ያለው ወይስ ራራለት? በጣም በርህራሄ ቀለበት አደረገለት፣ ካባ አለበሰው፣ ፍሪዳ ይታረዳለ እና በታላቅ ደስታ በታላቅ እጁን ዘርግቶ በርህራሄ አባት እንደተቀበለው እንመለከታለን። ስለዚህ ሌሎች እንደዚህ ስናይ አጥብቀን ልንጸልይ፣ አጥብቀን ልንማልድ እና
ወደ አባታቸው እቅፍ እንዲመለሱ መጸለይ ያስፈልጋል። ሶስተኛው አሳ የሚያጋጥመን መንፈሳዊ ሆምለስ ነው። እነዚህ ሆምለሶች ድነዋል፣ በጌታ ናቸው፣ ግን በማንኛውም ህብረት አልታቀፉም፣ አያገለግሉም ወይ አይገለገሉም። ስለዚህ እነዚህ ለአደጋ የተጋለጡ ሰዎች ስለሆኑ በእግዚአብሔር ቤት በሚመቻቸው ቦታና በሚመለከታቸው ወይ ቅርባቸው በሆነ ቦታ በህብረት እንዲታቀፉ እነዚህ ሰዎችን ሪስቶር ህይወታቸውንም ሪስቶር እንዲሆኑ እንዲመገቡ እንዲበረቱ እግዚአብሔር እንዲጠቀምባቸው ጠላት ሲመታ አንድ ጊዜ ዋናው የመጀመሪያው ታክቲኩ ምን እንደሆነ ታውቃላችሁ? ለአንዲት ነፍስ ወይ ለአንዲት በግ አይሶሌት ያደርጋታል። ለብቻዋ ከህብረት ይነጥላል። በአንዳንድ ጥቃቅን የሆኑ ምክንያቶች ትክክለኛ የሰው ሐሳብና ሞቲቭ መጽሐፍ ምንድነው የሚለው? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ እጅግ ደስ አለኝ ይላል። እግዚአብሔርን አሰብኩት እጅግ ደስ አለኝ ይላል። እና በእግዚአብሔር ፊት ደስታ ነው ያለው። የእግዚአብሔር ደስታ ደግሞ ኃይላችን ነው። ስለዚህ ጠላት አንዲት ነፍስን ሊመታ ሊያጠቃ ሲፈልግ ለብቻዋ ነው አይሶሌትድ። የተለያየ ምክንያት አእምሯቸውን ቦምባርድ በማድረግ በተለያየ ምክንያት ቢዚ በማድረግ ከማንኛውም ህብረት ከማንኛውም ቤተክርስቲያን ከማንኛውም ቅዱሳን በሚገኙበት ለኛ ተራ ነገር ይመስለናል፣ ግን ትልቅ ነገር ነው። መጽሐፍ ምንድነው የሚለው? ስለ ጸሎት ሲናገር ሁለት ሰዎች በአንድ ተስማምተው ቢጸልዩ እኔ ከሰማይ ሆኜ ጸሎታቸውን እሰማለሁ ይላል። እና የህብረት ያለው ትልቅ ነገር እንደገና ደግሞ በስሜ ሁለት ወይም ሶስት ሆነው ቢሰበሰቡ እኔ በመሐከላቸው እገኛለሁ። ስለዚህ ህብረት ዝም ብሎ አይደለም፣ ክርስቶስ የሚገኝበት ህብረት የክርስቶስ ህብረት ነው። እና እችን ነፍስ ወደዚህ ስናመጣ ከክርስቶስ ነው የምናገናኛት። ቋጠሯቸው እንዲፈታ ችግራቸው እንዲፈታ እግዚአብሔር አምላክ እንዲመግባቸው ኢየሱስ ጌታ ነው። ስለዚህ ሶስት አይነት አሳዎች ነው የሚያጋጥሙን። እነዚህ አሳዎችን ወደ ጎተራው እናስገባለን። ከዚህ የተነሳ እግዚአብሔር ስለሚረዳን በዘመቻ 153 ከነዚህ ሶስት አሳዎች አንዱ እናገኛለን። እግዚአብሔር እንዴት ነው የምናገኛቸው? እግዚአብሔር ወደ መረባችን ያስገባቸዋል። የኛ ፋንታ መጸለይ ነው። የኛ ፋንታ መረባችን መዘርጋት ነው። የኛ ፋንታ የክርስቶስ ታማኝ ምስክር ሆነን በከተማው በሰፈራችን መገለጥ ነው። ኢየሱስ ጌታ ነው። ጌታ ሲመሰክር በጣም ልብ የሚነካኝ አንድ ቦታ አለና ምን ይላል? በከተማው የታመነ ምስክሬ አንጢጳስ የተባለ የሞተበት ከተማ አለ። እንዲያም የለም እኮ ተገለዋል። ግን ጌታ ስለምስክሩ ስለዚህ ሰው ሲወራረድና ያለን ምንድን ያለው? ስለ ከተማቸው ሲናገር ከተማቸው በማን ነው የምትታወቀው? በአንጢጳስ። አንጢጳስ ማን ነው? ምን አላቸው? ለዛ ውስጥ ላሉ በዛ ከተማ ላሉ ሰዎች ምን አላቸው? አንጢጳስ የተባለ በከተማው የታመነ ምስክሬ በሞተበት ከተማ እንደምትኖር አውቃለሁ አለ። ወገኖቼ ሆይ እኛም ለዚህ ስንነሳ እግዚአብሔር ደግሞ እንደዚሁ ነው የሚያየን። የታመነ ምስክሬ ነው ይላል። በቃ የታመነ ምስክሬ፣ የታመነ ምስክሬ። እኔ ታማኝ የክርስቶስ ምስክር ነው እስክንበል። ሌላው ወንጌል አደራ ነው። በአደራነት ነው የተሰጠ ነው። እዛው ቅድም ባነበብነው ዮሐንስ ምዕራፍ 21 ቁጥር 15 እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 21 ቁጥር 15
ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስ ሆይ አለው ከነዚህ ይልቅ ትወደኛለህን አለው አዎ ጌታ ሆይ እንደምወድህ አንተ ታውቃለህ ወንጌል የምንሰብከው ጌታን ስለምንወድ ነው የጌታ ዓላማም ስለምንቀበል ነው ነፍሱ በመስቀል ላይ በጣር እንዲሞት እና ደሙ ያፈሰሰበት ዓላማ ስለሆነ እኛ ፍቅር የጌታ ፍቅር ግድ ብሎን ወንጌል እንሰብካለን ግዴታም አይደለም የምትወደኝ ከሆንክ ነው ያለው ትወደኛለህ ሆነ አለ አዎ ወደሃለሁ አለ እንደዚህ ከሆነ ግልገሎችን አሰማራ 3 ጊዜ ለዋል ጠቦቶችን አሰማራ በጎችን ጠብቅ ወንጌል ከፍቅር የመነጨ የሚሰበክ ወንጌል የጌታ ፍቅር ግድ ብሎን የምናደርገው ነገር ነው ወንጌል የምስራች ቃል ቅዱስ የእግዚአብሔር ሐሳብ መልካም የጌታ ዓላማ መሆኑን ተረድተን ከዚህ የተነሳ ደግሞ ብዙ ሰዎች ለሰዎችም እንደሚጠቅም ለምንሰብካቸው እኛ አሁን በኮንፊደንስ መናገር ያለብን እኮ ለምንሰብካቸው ሰዎች የሚጠቅም ነው ከሞት ወደ ህይወት የሚያሻግር መሆኑን በመረዳት ነው ለሰዎች የሚጠቅም ለሰዎች የሚያድን የዘላለም ህይወት የሚሰጥ የእግዚአብሔር ልጅ የሚያደርግ የሰማይ ዜጋ እንዲቀበሉ የሚያደርግ ከአጋንንት እስራት የሚፈታ በሽታን የሚፈውስ ነው ስለዚህ ይህ በደንብ ደማችን ውስጥ ሊገባ በምንሄድበት ሁሉ ጊዜ ልናስበው አሳስናይ እንዲድን የዘላለም ህይወት እንዲያገኝ እንጂ እንዲፈረድበት እንዲሞት ወደ ሲኦል እንዲሄድ መፍቀድ የለብንም እነሱ እንቢ ካሉ ደሙ በእነሱ እጅ ነው የኛ ፋንታ ግን ወንጌል መናገር ነው ስለዚህ ሐሳቤን ሳጠቃልል ምንድነው በዘመቻ 153 ሁላችን እንድንሳተፍ ዓላማው ደግሞ ምንድነው በአመት አንድ ነፍስ እግዚአብሔር እንዲሰጠን እንጸልያለን ሰዎችን አፕሮች እናደርጋለን እንሰብካለን እግዚአብሔር ደግሞ ወደ መረባችን ይሰጠናል ከዚህ የተነሳ ዛሬ አንዳች ነገር ትንሽ ነገር እናደርጋለን እሱ ምንድነው በቃ እግዚአብሔር በቃ እንዲረዳችሁ እና ይህ የወንጌል ሸክም እንዲሰማችሁ ወንጌል ምንድነው ብለናል ከፍቅሩ የተነሳ ነውና ይህ ፍቅር እሳት በልባችሁ የወንጌል እሳት መቀጣጠል አለበት አሜን አደራ ነው ደግሞ ይህ አደራ እንዲሰማን ሸክም እንዲሆነን ከሱ ዓላማ አብረን ለመቆም ፓስተሮች ወደዚህ መጡና መጀመሪያ መዘምራኖች ወደ መድረክ እጠራለሁ ከዛ ፓስተሮች እና አገልጋዮች እዚህ ይቆማሉ ከዛ ምንድነው የምናደርገው ለምልክት ዘይት ቀብተን በግንባራችሁ መስቀል እናደርጋለን ከዚህ የተነሳ ይሄ የወንጌል ሸክም በእናንተ ላይ እንዲሆን ሸክሙ እንዲሰማችሁ ፍቅሩ በውስጣችሁ እንዲቀጣጠል ከዚህ የተነሳም እግዚአብሔር እኛ በእምነት እንጸልያለን እግዚአብሔር ደግሞ የወንጌል አርበኛ ያደርጋችኋል እግዚአብሔር ብዙ አሳምታጠምዱ ያደርጋችኋል በህይወታችሁ ፍሬ ይገኛል መዘምራን ወደዚህ እየመጡ ኢየሱስ ጌታ ነው ፓስተሮች ወደፊት ይመጣሉ አገልጋዮች ሁሉ ሌላው ጥያቄ ያለው አሳስ አገኝ ለማን ነው የምሰጠው የሚለው ነው እና እሱ ደግሞ ያው ለወንጌል ስርጭት ክፍልና ለቤተክርስቲያን ፓስተሮች ማሳወቅ አለባችሁ ፓስተሮች ወደዚህ ፊት መጥተው ይቆማሉ ኢየሱስ ጌታ ነው
ጌታ ይባርካችሁ እና ለወደፊቱ ፕሮግረሱንና ያለውን ነገር በሂደት እናሳውቃችኋለን። ኢየሱስ ጌታ ነው። እግዚአብሔር ፍሬ ይሰጠናል። በእግዚአብሔር ፊት ፍሬ የምናፈራ ሰዎች ነን እኛ በእውነት እና የጌታ እራት እየተዘመረ እጃችን ላይ ዘይት እናደርጋለን። ልክ እንደ ጌታ እራት ከኋላ እየተነሳችሁ በፓስተሮች ፊት ታልፋላችሁ። እነሱ ደግሞ ምልክት ያደርጉባችኋል። ከዚህ ምልክት የተነሳ የወንጌል ሥራ ይበዛላችኋል። ከዚህ ምልክት የተነሳ አሳዎች ወደ እጃችሁ ይገባሉ። ከዚህ ምልክት የተነሳ ለብዙ ሰዎች የምታስመልጡ ትሆናላችሁ። ከዚህ ምልክት የተነሳ እግዚአብሔር ምሪት ይሰጣችኋል። የሚድኑ ነፍሳት ይህ ጩኸት በውስጣችን መጮህ ያስፈልጋል። የወንጌል ጩኸት ስለሚጠፉ ሰዎች ግድ እንዲለን እግዚአብሔር ደግሞ ይሰጣል። ያገኙት አሳ እንኳን ማጋሊዮን ይላል። ማጋሊዮን ማለት በቃ የተመረጠና ትልቅ አሳ ማለት ነው። የተመረጠ የሚታይ ፍሬ ከጥፋት ድነው ከፍርድ አምልጠው አጠገባችን ቁመው ሲያመልኩ ስታዩ እናንተም ሐሴት ታደርጋላችሁ። አንዲት ነፍስ በምድር ስትድን በሰማይ ሐሴት ይሆናል፣ በመላእክት ዘንድ ሐሴት ይሆናል ተብሎ እንደተጻፈ ወገኖቼ ሆይ ይህም በእኛ ዘንድ ይሆናል። ዘመቻ 153 በልባችን እንዲቀረጽ በአመት አንድ ሰው አንዲት ነፍስን ለማዳን ይህ ታጥቀን ልንነሳና ነፍስ ስናገኝ ደግሞ ለሚመለከተው አካል እያሳወቅን ሪፖርት እንሰጣቸዋለን። ከኋላ እየተነሳን በፓስተሮች ፊት እናልፋለን። ጌታ እኮ ነው። ሃሌሉያ! ይህንን ድምፅ ያመጣልን ጌታ ነው። ወንጌል ስሩ የሚለን ሊባርከን ነው። ኑሯችንን ሊባርክ፣ ቤታችንን ሊባርክ። ሃሌሉያ ሃሌሉያ! እስኪ ቀደድ እስኪያፈስ መረቤ የባረከኝ ተቀምጦ አጠገቤ ባለቀለት ጌታ እኮ ነው የሚባርከኝ፣ ጌታ እኮ ነው የሚያደርግልኝ፣ ጌታ እኮ ነው የሚደርስልኝ፣ ጌታ እኮ ነው የሚመጣልኝ። ሃሌሉያ! እስኪ ቀደድ እስኪያፈስ መረቤ የባረከኝ ተቀምጦ አጠገቤ ባለቀለት ባበቃው ነገር ላይ አደረገኝ ትንሣኤውን እንዳይ ባከተመ በሞተው ነገር ላይ አደረገኝ ትንሣኤውን እንዳይ ጌታ እኮ ነው የሚያሳካልኝ፣ ጌታ እኮ ነው የሚያቃናልኝ፣ ጌታ እኮ ነው ያትረፈረፈኝ፣ ጌታ እኮ ነው ያረሰረሰኝ፣ ጌታ እኮ ነው የሚባርከኝ፣
ጌታ እኮ ነው የሚያደርግልኝ ጌታ እኮ ነው የሚደርስልኝ ጌታ እኮ ነው የሚመጣልኝ ሃሌሉያ የሚመጣ የሚከብር የሚነግስ የሚመጣ የሚከብር የሚነግስ የሚመጣ የሚከብር የሚነግስ የሚመጣ የሚከብር የሚነግስ ተቀናቃኝ የለም ወይም ባላጋራ ፊት ለፊት የሚቆም ግጥሚያ ከሱ ጋራ በአሕዛብ ፊት ሊፈርድ በክብር ይገለጣል ብንወድም ባንወድም ኢየሱስ ይመጣል የሚመጣ የሚከብር የሚነግስ የሚመጣ ቆመን ሁላችንም እስቲ ይህንን አሸናፊ የሆነውን ወንጌል እያሰብን ጌታ እናመልካለን። ሃሌሉያ ወንጌል ያሸንፋል ወንጌል ይለውጣል ወንጌል ድል ያደርጋል ወንጌል ያሸንፋል ወንጌል ያሸንፋል ወንጌል ይለውጣል ወንጌል ሰው ያደርጋል ወንጌል ይታደጋል ወንጌል ያሸንፋል ወንጌል ይታደጋል ወንጌል ሰው ያደርጋል ወንጌል ይለውጣል ሃሌሉያ ከፍ እናደርገዋለን ሃሌሉያ ወንጌልን ይዞ የምን መፍራት ተናገር እንጂ ላሰሙ ቤት ወንጌልን ይዞ የለም ኋላ ተናገር እንጂ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማን እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ ወንጌል ያሸንፋል ወንጌል ይለውጣል ወንጌል ይታደጋል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ይታደጋል
ወንጌል ሰው ያደርጋል፣ ወንጌል ይለውጣል፣ ወንጌል ሃሌሉያ ኢየሱስ ያድናል። እመሰክራለሁ ጌታ ማዳን አንተ ድንቅ አድራጊ ልዩ መሆንህ ከሚያስፈራው ወጀብ ስንቱን አድነሃል። ማዕበሉን ጸጥ አድርገህ በድል አራምደሃል። ያመለጡብህ ስላንተ ይናገራሉ ከሞት የዳኑ ስላንተ ያመለጡብህ ስላንተ ይናገራሉ ከሞት የዳኑ ስላንተ ሃሌሉያ መዳኛ ነህ ጌታ መዳኛ ነህ ኢየሱስ መዳኛ ነህ ማምለጫ ነህ ጌታ ማምለጫ ነህ መዳኛ ነህ ጌታ መዳኛ ነህ ኢየሱስ ማምለጫ ነህ ጌታ ማምለጫ ነህ ሃሌሉያ እመሰክራለሁ ጌታ ማዳን እያሸበሸብን እስቲ አንተ ድንቅ አድራጊ ልዩ መሆንህ ከሚያስፈራው ወጀብ ስንቱን አድነሃል። ማዕበሉን ጸጥ አድርገህ በድል አራምደሃል። ያመለጠ ሰው ያመለጡብህ ስላንተ ይናገራሉ ከሞት የዳኑ ስላንተ ሃሌሉያ ያመለጡብህ ስላንተ ይናገራሉ ከሞት የዳኑ ስላንተ። እስቲ በእልልታ በጭብጨባ መዳኛ ነህ ጌታ መዳኛ ነህ ማምለጫ ነህ ጌታ ማምለጫ ነህ እንዲህ እንለዋለን ክብራችን አንተ ዝርግፍ ጌጣችን ውበታችን ጌታ አባታችን በጨለማ ላይ የምታበራ የንጋት ኮከብ አንተ ነህና የይሁዳ አንበሳ ሞትን ገዳይ የዳዊት ዘር ነህ አንተ ኤልሻዳይ ሲኦል ድል ነስተህ ቀንበር ሰባሪ ዘራችን ይሁን ለአንተ መስካሪ ሃሌሉያ ያንተ በመሆኔ ኮራሁኝ እኔ ሃሌሉያ ያንተ በመሆኔ ኮራሁኝ እኔ የኔ ደስ ይለኝ ደስ አለኝ የጌታ የሆነ ሰው እስቲ አይቻለሁ በምድር ላይ የኔ ኢየሱስ ብቻ ጥግ በላይ ሁሉም ገደብ ልካለው የኛ ጌታ ብቻ አረ በልታ አቻ የሌለው ኢየሱስ ወደር የሌለው ኢየሱስ ለመጨረሻ ምድር አልቻለችም አለቃዋን ይዛ መልሳ ተፋችው ፈጣሪዋን ታዛ ዓለምና ሰይጣን ሲኦል አልቻለው የኛ ኢየሱስ ብቻ ነው አቻ የሌለው ወደር የሌለው ኢየሱስ ብቻ ሞት አልበገረው አቻ የሌለው ወደር የሌለው ሃሌሉያ ኢየሱስ ያድናል ኢየሱስ ይሰበካል ኢየሱስ ያድናል ከፍ እናደርገዋለን ይህ ጌታ ክብርን እንሰጠዋለን
ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እስኪ ጌታ የተገለጠላችሁ በዘመናችሁ የተገለጠላችሁ እጃችሁን አውጡ። እዚህ ያለነው ሁሉ ተገልጦልን ነው። ጌታን ያገኘነው ሁሉ ተገልጦልን ነው። ገብቶን ነው። ጌታ ሆኖ ነው። ነክቶን ነው። ለውጦን ነው። ያልተለወጠ ነገርም ካለ ይለውጣል። ስሙ የተባረከ ይሁን። አሁን ያልገባቸው ያልተገለጠላቸው ብዙ ሰዎች ውጪ አሉ። ወንድማችን ከጌታ ጸልዮ ዘመቻ 153 ብሎ ሰብኮናል። የሚያጋጥሙን ሰዎችንም ዝርዝሩን ነግሮናል። ያልዳኑ ያጋጥሙናል። ወደ ኋላ የተመለሱ ህብረት ያቆሙ ያጋጥሙናል። ደግሞም ገና ሌሎች ሶስተኛ ምን ነው ያልከው? ሆምሌስ የሆኑ ወደ ህብረቱ ያልገቡ ያ ቤት የሌላቸው አሉ አለ። እግዚአብሔር ለዚህ ሁሉ እኛን ልኮናል። እስኪ እንላካለን የምትሉ እግዚአብሔር ይመስገን። በአመት አንድ ሰው ነው። እስኪ እኔም ልጨምርና በየወሩ አንዳንድ ሰው እናድርግ። ከአመት በአመት ከሆነ እንረሳለን። በአመት ከሆነ በየወሩ አንዳንድ ሰው ካልን ለ12 ሰው እንኳን ብንመሰክር ከ12ቱ ወይ ሁለቱ ወይ አንዱ ልድን ይችላል። ክብር ለእግዚአብሔር ይሁን። እናደርጋለን። ጌታ ይረዳናል። እናደርጋለን። በሉ እስኪ እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ቃልህን ስለላክልን ተመስገን። የወንጌል አደራ በእጃችን ተሰጥቶናል። ይህንን አደራ ጌታ ሆይ ወደ ሰዎች ማድረስ እንድንችል የሚረዳንን መንፈስ የሚረዳንን ጸጋ በእያንዳንዳችን ላይ እንድታስቀምጥ እጸልያለሁ። መንፈስ እንዲያግዘን በኤሽታኦል ሸለቆ ሳምሶንን ያነቃቃ የእግዚአብሔር መንፈስ ጌታ ኢየሱስ ክርስቶስ እፍ ብሎ መንፈሱን እንደተቀበሉ ደግሞም በ50ኛው ከትንሣኤ በ50ኛው ቀን ከላይ ከአርያም ኃይል ልከሃልና ያ ኃይል አሁንም እየሰራ አለና ይህ ኃይል እግዚአብሔር እያንዳንዳችን እንዲቀሰቅሰን እንዲያነቃቃን በኢየሱስ ስም እጸልያለሁ። ዘመቻ 153ን እግዚአብሔር አምላካችን በ12 አባዝተናል። በኢየሱስ ክርስቶስም ልባችን እንድነሳሳ መንፈሳችን እንድነቃቃ ነፍሳት ወደ መረቡ እንዲገቡ መረባችን እንድንዘረጋ አንደበታችን እንድከፈት ኃይላችን እንድታደስ በሰዎች ፊት ሞገስ እንድትሰጠን እግዚአብሔር አምላካችን ሆይ ደግሞም ወደ አንተ ስንመጣ ባዶ እጃችን እንዳንመጣ ነፍሳት በነፍሳት እንድታደርገን በኢየሱስ ስም ጸለይን። ያገለገለንን ወንድማችንን ባርኮ ሕይወቱ የተባረከ ይሆን። አገልግሎቱ የተባረከ ይሆን። ዘመኑ የተባረከ ይሆን። ጤንነቱ የተባረከ ይሆን። አገልግሎቱ የተባረከ ይሆን። ብላቴኖቹ ቤተሰቦቹ የተባረኩ ይሆኑ። ቃሉን የሰማ ሕዝብም የተባረከ ይሆን። ሕይወቱ የተባረከ ይሆን። ቤተሰቡ የተባረከ ይሆን። ጤናው የተባረከ ይሆን። አገልግሎቱ የተባረከ ይሆን። ባርኬ ሕዝብን ለበረከት እንድታደርግ ጸለይን። ስለሰማን ክበር በጌታ በመድኃኒቴ በኢየሱስ ስም አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን።
በዚሁ እንበረከካለን። እግዚአብሔር ፊት ስለ ልጆቻችን እንጸልያለን። ጌታ ፊት እንሆናለን። በዚሁ መንፈስ የተለየ መንፈስ ነው ያለው። ከዚህ አንወጣም። እግዚአብሔር ፊት ስለ ልጆቻችን